ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ዛሬም ጥሩ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ኮሪደር እና የወንዝ ዳር ልማት ከተጀመረ በኋላ በደንብ ስማቸው ከሚጠሩ ሰፈሮች ውስጥ ምናልባት በዋናነት አንዷ አዋሬ ነው። አንዳንዶች አዋሬ አንዳንዶች ደግሞ አቧሬ እያሉ ይጠሯታል። ብቻ እንግዲህ ወደዛ ሄደናል ዛሬ እዛ አካባቢ ነው ቪዚት የምናደርገው። እንግዲህ እዚያ ይሄ አዋሬ የሚባለው ሰፈር ምናልባት የማታውቁት ካላችሁ በካሳንችስ በላይ ደግሞ በአራት ኪሎ እንዲሁም በዚህ በታችኛው በመገናኛ በኩል ማለት ነው። በመገናኛ በኩል ደግሞ ባልደራስ ወይ ደግሞ አድዋ ድልድይ ያዋስነዋል። በአንደኛው በኩል ደግሞ እንደራሴ የሚባለው ሰፈር ወይም ወደ ኡራኤል ወደ ውሃ ልማት መካከል እንደዚህ ናቸው የሚያዋስኑት ማለት ነው። እንግዲህ አሁን የተነሳንበት እንግዲህ አሁን ሴቶች አደባባይ የሚባለው አካባቢ ነው ያለነው። እዚህ አካባቢ በጣም ትልቅ ለውጥ ከታየበት ሰፈር ውስጥ ልክ እንደ ካሳንችስ ሁሉ እንደውም ምናልባት ከካሳንችስም በላይ እዚህ አካባቢ ነው በደንብ የተለወጠው ማለት ይቻላል። እንደምታዩት አሁን እዚህ አካባቢ አብዛኛው የነበሩት እነዚህ የጭቃ ቤትና የቀበሌ ቤቶች ምናምን የነበሩት ወደዚህ አካባቢ ማለት ነው። አሁን ግን እንደምታዩት ኦሬዲ የሚገራርሙ የስፖርት ማዘውተሪያዎች ልክ አሁን እንደምታዩት አይነት ኳስ ሜዳ ማለት ነው። በታችኛው በኩልም አለ ሌላ ከዚህኛው ጎን ላይ ደግሞ የህፃናት መጫወቻም አለ። ተሻግሮ ደግሞ እጅግ በጣም ብዙ ሱቆች ተሰርተዋል ዙሪያውን አስፋልቱ ዳር ማለት ነው። የህፃናት መጫወቻ ያልኳቸው አሁን በምታዩት በዚህ በቀኝ በኩል ነው። ወደ እንደራሴ የሚወስደው መንገድ ደግሞ በዚህ በግራ በኩል ስንጠጋ አሳያችኋለሁ። በግራ በኩል መብራቶቹ የሚታያችሁ ከሆነ በእነዚህ በሁለቱ ነጫጭ ፎቆች መሃል ነው ወደ እንደራሴ መንገድ የሚባለው ማለት ነው። እንግዲህ ለካሳንችስ በጣም ቅርብ ነች። ኦልሞስት 1 ኪሎ ሜትር ነው የሚለው እንትኑ እንዳየሁት ግን በጣም ትንሽ ነች። እኔ የጀመርኩት ቪዲዮውን ከካሳንችስ ከዛች ከመስታወት አዳራሿ ነበር የተነሳሁት ከሱ ጋር ነበር። ነገር ግን ምናልባት ሙሉውን ቪዲዮ ማየት ያልተመቻችሁ ወር ሰዓት የሌላችሁ ዋናው ርዕሳችን እቺ ስለሆነች እንደዛ ነው ከዚህ ጋር ቆርጬ ወደዚህ አምጥቼ የጀመርኩላችሁ እንጂ ቪዲዮ ሙሉውን እንደምታዩት ትንሽ ረዘም ያለ ነው። የጀመርነውም ከካሳንችስ በኩል ነው። በዛው በኩል ስንመጣ በነገራችን ላይ አዋሬ ወንዝ ዳርቻም አላት። አሁን እዚህ ቪዲዮ ላይ ወደ መጨረሻው አካባቢ ታዩታላችሁ መግቢያውን ምናምን ማለት ነው። በላይኛው በኩል ደግሞ በዚህ በአራት ኪሎ ወር ወደ ቤተ መንግስት በሚወስደው ሳይድ እጅግ በጣም ብዙ እነዚህ ተገጣጣሚ ቤቶች ተሰርተውላቸዋል። እዛው አካባቢ ለነበሩ ማህበረሰብ ማለት ነው። አብዛኛው ይሄ በልማቱ ለተነሱ እና እዚህ ሰፈር በደንብ የሚታወቀው በእነዛ ህንፃዎች ናቸው። ቆይቷል እንጂ አይ ቲንክ ከዚህ በፊት አንድ እንደዚህ ቪዲዮ ብቻም ለቅቄ ነበር። የነዚህ የተገጣጣሚ ቤቶች በብዛት እንትን ያሉበት ኤሪያ ላይ ማለት ነው። ወንዝ ዳርቻውም ሰርቼው ነበር። ቆይቷል ግን አሁን ላይ ምን ላይ እንዳሉ እርግጠኛ አይደለሁም። ምናልባት አንድ ቀን ግን እነሱንም አሳያቸዋለሁ በዛኛው በኩል ማለት ነው። በርግጥ ከዚህ በፊት የጠየቀኝ ኮመንት ላይ አንድ ሰው ነበረ እስኪ እንደራሴ መንገድ አሳየን ያለኝ ሰው ነበር። ያው ስላልቻልኩ ነው እንግዲህ ቀስ በቀስ በደንብ እናዳርሰዋለን። ቢያንስ መግቢያውን ዛሬ በዚህ በኩል እናየዋለን ኤሪያውን ማለት ነው። እንግዲህ አሁን እዚሁ አካባቢ ላይ እንደምታዩት በጣም በአበባ እንዲሁም በሞር ይሄ ቢዩቲፊኬሽን ነው በቃ በደንብ ነው እንትን ያሉት እና በነገራችን ላይ በዚህ አሁን እየሄድን ባለንበት በቀኝ በኩል ወደ 4 ኪሎ ታጥፎም ወር በካሳንችስ በኩል ማለት ነው ብዙ ሱቆች ቢዝነሶች ተጀምረዋል። ዙሪያው ላይ ኢቭን በረከት ገበሬዋ አሹ ገበሬው እነዚህ የምታውቋቸው ያው ሚዲያ ላይ ስለምታውቋቸው ነው። እነሱም የራሳቸው ሱቆች አሏቸው። የግብርና ምርቶች እንትን የሚሉባቸው ስጋ ቤት፣ የባህል አልባሳት እንዲሁም የተለያዩ ሱቆች አሉ። እነሱንም እያየን ነው
የምንሄደው እዚህ ቪዲዮ ላይ ምናልባት የመቆየት እንትኑ ካላችሁ ማለት ነው። በእርግጠኝነት ቪዲዮውን እስከ መጨረሻው ብታዩት በደንብ ኤሪያው ላይ ምን እንደሚመስል በደንብ የምታዩበት ነው የሚሆነው። እንግዲህ አሁን ይሄ ከስራ በኋላ ነው ቀረጻው። እንደምታዩት መብራቶችን በርተው ምሽት ላይ ነውና ሰዎች ከስራ በኋላ እንደምታዩት ትልልቆችም ትንሾችም ኳስ ሜዳ ላይ ናቸው። አይ ቲንክ የታዳጊዎቹ ከነዚህ በስተጀርባ በዛ በኩል ምናልባት እየታያችሁ ከሆነ አላውቅም እንጂ በዛኛው በኩልም አሉ። በዚህ በኩል የአዋቂዎች ነው። እና እንግዲህ በአካል ምናልባት እዚህ ያላችሁ መጥታችሁ ማየት ከፈለጋችሁ ኦልሬዲ እዚህ ቪዲዮ ላይ መነሻችን ላይ ወይ ደግሞ ወደ መጨረሻው ላይ ልታዩት እንደምትችሉት ከካሳንቺስ በመስታወት አዳራሹ ማለት ነው በነዛ ነጫጭ ፈረሶች ባሉበት ፊታችሁን ወደዚህ በኩል አድርጋችሁ ወደ መገናኛ አድርጋችሁ አቅጣጫውን ዞር ማለት ብቻ ነው። በጣም ትንሽ ቦታ ነች። ቀጥታ ኢቭን እነዚህ እዚች ጋር ያለው የሴት ሐውልት ያለበት አደባባዩ ማለት ነው ወደ እሱ አካባቢ ይታያችኋል። ከዛ ውስጥ ሆናችሁ ወደዚህ ወክ እያደረጋችሁ ስትመጡ ማለት ነው። እና ኤሪያው በጣም ጽድት ያለ ነው። እንደውም የተወሰነ አይ ቲንክ ተረስቶ ነበር አለ የሆነ ሰዓት ሚዲያውን በደንብ ተቆጣጥሮት ነበር በተለይ ሲመረቅ አካባቢ። ከዛ በኋላ ግን አዳዲስ ፕሮጀክቶች ሲመጡ መልሶ ያው ፎከስ እዛ ላይ ስለሚሆን እነዛ እንትኖች እየተረሱ ይሄዳሉ። እንግዲህ ይሄኛው እቺ ነጯ መኪና የምትዞርበት ወደ መገናኛ አቅጣጫ ወይም ደግሞ ባልደራስ ነው። ፊታችን ፊት ለፊት ነጩ ህንጻ ያለበት አካባቢ ደግሞ ወደ 4 ኪሎ የሚወስደው መንገድ ነው። በዚህኛው አሁን በምንዞርበት ወደዚህ ደግሞ ወደ ካሳንቺስ ነው ማለት ነው። በታችኛው ስንወጣ አሳያችኋለሁ ያልኳችሁ የእንደራሴ መንገድ ነው። እንደራሴ ደግሞ የት ነው የሚል ካለ ምናልባት ጫፉ ኦልሬዲ እሱም ካሳንቺስ በታችኛው ወይ ደግሞ በኡራኤል መንገድ ያስይዛል። ምናልባት ከዚህ በፊት ያቀረብኩት ቪዲዮ ያያችሁት ካላችሁ ማለት በእርግጥ ቆይተዋል። እዛም የወንዝ ዳርቻዎቹ በጣም ኢቨን የሚያማምሩ ናቸው። እንግዲህ ከዚህ ተሻግረን ወደዛ ስንዞር አቧሬ ረዘም ያለ ማለት ሰፋ ያለ ነው። እዚህ ጋር ብቻ አሁን ይሄ ሴቶች አደባባይ የሚባለው አካባቢ ነው ያለ ነው። በዚህ ነው በፊት ለፊት ስንሄድ ደግሞ በብዛት እዛም ግሪን ኤሪያ ነው በጣም እንዲሁም የተወሰኑ የንግድ ተቋማትና በብዛት ደግሞ እነዚህ ተገጣጣሚ ቤቶቹ ምናምን ናቸው ያሉት። ወንዝ ዳርቻው ደግሞ ኤሪያው በጣም ነው የሚያምረው። እዛም አካባቢ በደንብ ነው ልክ እዚህ አካባቢ የምታያቸው ይሄ አበባዎቹ ምናምን እዛ ደግሞ እንደውም በብዛት ነው በደንብ የሚታዩት። በጣም የሚያምር አካባቢ ነው። ኢቭን የህፃናት መጫወቻዎች አሉት። እስኪና አንድ ቀን ደግሞ እሱን አሳያቸዋለሁ። እንግዲህ እንደራሴ መንገድ ያልኳቸው ይሄ ነው። በዚህኛው ነው እንግዲህ አሁን እየተሻገርን ያለ ነው። ወደዚህ ደግሞ ፊት ለፊት አድዋ ድልድይ ነው። ትንሽ ዝቅ እንዳላችሁ አሁን ካለንበት አሁን ፊታችንን ወዳለበት ሳይድ ማለት ነው አድዋ ድልድይ የሚባለው አካባቢ ነው። እዛም አካባቢ በደንብ ነው እየተሰራ ያለው። ያ የበፊቱ ድልድይ ምናምን እንደዚህ እንትኑ የለም። ኤሪያው ላይ የገበያ አዳራሽ ምናምን ተሰርተዋል። እዛም አካባቢ አይ ቲንክ የፓርኪንግ ተርሚናሎች እንደዚህ አይነት ነገሮች ተሰርተዋል። እነዛ አስፓልት ዳር ላይ የነበሩ ጭቃ ቤቶቹ ምናምን ቦታ ማለት ነው። እስኪ እስከቻልን አንድ ቀን እሱንም በዚህ ኤሪያ ደግሞ እስከ ሾላ ጫፍ
ወይም ደግሞ እስከ መገናኛ ድረስ አንድ ቀን እናየዋለን። ዛሬ ግን እሱን ወደዛ ከቨር አናደርግም፣ እዚሁ አካባቢ ነው። ይህንን ካየን በኋላ ደግሞ የተነሳንበት መነሻችንን ከካሳንቺስ ሳይድ ያለውን ፓርት በኋላ ላይ አያይዤዋለሁኝ። ምናልባት የተወሰነ ሃይላይት ላይ ትንሽ እንትኖች የተቆረጡ ቪዲዮዎች ካያችሁ በዛኛው በኩል አሁን እዚህ ላይ የማታዩት ማለት ነው ከመነሻችን አካባቢ የነበሩት ናቸው። ሶ እንግዲህ ይህን ይመስላል። በዚህ በኩል ነው የአድዋ ድልድይ ማለት ነው። ይህ ቀጥታ የሚወስደው እስከ መገናኛ ያደርሳቸዋል። ይሄኛው መንገድ እንግዲህ እነ ድንበራ ሆስፒታል፣ ባልደራስ እና ሾላ ገበያና የሚባሉ ሰፈሮች በዚሁ ሳይድ ናቸው። ያው ሾላ በታችኛው ማለት ነው። እንግዲህ አዳዲስ ፋሚሊዎች ካላችሁ ሰብስክራይብ እያደረጋችሁ፣ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። ኮመንት የምታስቀምጡልኝ አላችሁ፣ አመሰግናለሁ። ሀሳብ አስተያየታችሁን የምታስቀምጡ ጥሩ ነው። እዚች ጋር እንደውም መብራቶቹ አላበሯቸውም እንጂ መብራቶቹ ሲበሩ ደግሞ በጣም ነው የሚያማምሩት። ዛሬ አላበሩትም። ምናልባት ትንሽ እስኪመሽ እየጠበቁ ሊሆን ይችላል። ሌላ አዲስ ልታዩት የምትችሉት እዚህ አካባቢ ምንድነው የመኪና የቻርጅ ኤሪያ ተሰርተዋል። እዚህ ፊት ለፊት ላይ ማለት ነው። ስመጣ ነው ያስኩት ማለት ቪዲዮ የጀመርንበት አካባቢ በሁለት ክፍል ነበር ነው ይሄን ቪዲዮ ያዘጋጀሁት። እዛኛው ቪዲዮ ላይ ታዩታላችሁ። እዚህ ሻገር እንዳላችሁ ነው ያለችው እና አሪፍ ነው። ከዚህ በፊት አልነበረም። እነዚህ በኤሌክትሪክ የሚሰሩ መኪኖች ቻርጅ ማድረጊያ ቦታ ተዘጋጅቶላቸዋል። እሱ ደግሞ አሪፍ ነው። በተለይ አሁን እነዚህ መኪኖች እየተስፋፉ ስለሆነ ማለት ነው። የተለያዩ ቦታዎች ላይ በደንብ እንትን እየተባሉ ነው። አሁን መገናኛ አካባቢ ወደ ቦሌ ስትሄዱ አይ ቲንክ ወደ 2 አሉ። እንግዲህ በዚህኛው በኩል ነው ሌላው አቧሬ ያልኳችሁ። በዚህ አሁን በቤተ መንግስቱ ኤሪያ በኩል ነው ፊታችንን ያዞር ነው ይሄ ማለት ነው። የዋሹ ገበሬ እንግዲህ እዛ ጋር እንዳያችሁት ነው። የበረከት ደግሞ በዛኛው በታችኛው ኤሪያ ነው ያለው። ብቻ ዙሪያውን በደንብ የሞቀ ቢዝነስ ኤሪያ እየሆነ ነው። እንግዲህ የሚቀጥለውን ቪዲዮ ይሄኛውን እዚሁ ጋር አካባቢ እንጨርሳለን። ወደዚህ ጋር ከዛ ከካሳንቺስ ኤሪያ ደግሞ ተነስተን የነበረውን በሱ ነው የምንቀጥለው። ለዛሬ እኔ እዚሁ እሰናበታችኋለሁ። መልካም ጊዜ። ቻው።